ድንግልና ወይም ንጽህና ድንግልና ሐዋርያዊ ስራችንን ፍሬያማ የሚያደርግ ጸጋ ነው። ሰውን እግዚአብሔርን እንዲመስል የሚያደርግ እኛንም በሰዎች መካከል መላእክት እንድንሆን የሚያስችለን ጸጋ ነው። ይህ ጸጋ መለኮታዊ እንድንመስል ያደርገናል። የእኛ ሕይወት በራሱ የሌሎችን ልብ ለመሳብ በቂ ነው። ስለዚህ ድንግልና ድንቅ ነገር ነው። የካቶሊካዊ ክህነት የክብር መገለጫ ነው። የሚያስከፍለው ዋጋ ምንም ያህል ቢሆን የቃለ መሐላና የክህነት ጊዜ ሲቃረብ መረጋጋት አለባችሁ። ያን ጊዜ ማልቀስና ቃል መግባት በቂ አይደለም፣ ማረጋገጫ ያስፈልጋል። በድንግልና ለመኖር መወሰናችሁን ወይም ማደሳችሁን መናገር መቻል አለባችሁ። በዓለም ውስጥ ብዙ ጉድለቶች አሉ። ጠንካራ አምዶች ካልሆናችሁማ ምን ልትሆኑ ነው? ስለዚህ ነገር በየምሽቱ ልዩ ቡራኬን እልክላችኋለሁ። ንጹህና ድንግል ያልሆነ ሰው ወዮለት። ይህ ጸጋ እጅግ አስፈላጊ ነው። ቢያንስ ለረጅም ጊዜ በበቂ መጠን የተጠበቀና በጽኑ የጸሎት መንፈስ የታጀበ መሆን አለበት። በዚህ ጸጋ ረገድ ጥሩ መሰረት ከሌላችሁ ወዮላችሁ። የመንፈሳዊ ጥሪ የመጀመሪያ ምልክት ድንግልና ነው። እኔም ሁልጊዜ ለጀማሪዎች ተጠንቀቁ፣ ሁሉ ነገር ያስፈልጋል፣ ከሁሉ በላይ የሚያስፈልገው ደግሞ ድንግልና ነው እላቸዋለሁ። አንድ ሰው በተልእኮ ስፍራ ይህን ጸጋ መጠበቅ ይከብዳል ይል ይሆናል። የእኔ መልስ ደግሞ ይህ እውነት አይደለም። ይህንንም የምለው እንደ ልጆች ከእግዚአብሔር ጋር ያላቸውን አንድነት በመጠበቅ ማናቸውንም ውጫዊ አደጋዎች በሰላም ካሳለፉ ከጽኑ ሚስዮናውያን ልምድ በመነሳት ነው። በሕይወታቸው ነፍሳትን ለእርሱ የማዳን ዓላማ ላላቸው ሰዎች ጌታችን ጸጋውን አብዝቶ ይሰጣቸዋል። መጪ ሁኔታን ለሚፈሩ ሰዎች ሁሉም መንፈሳውያን ይህ ጉዳይ ያስጨንቃቸዋል። የዋሃን እንዲሆኑና ይቀደሱ ዘንድ ጌታ ይህ አይነት መከራና ችግር እንዲደርስባቸው ይፈቅዳል። ቅዱሳን እንኳ በዚህ ትግል ውስጥ አልፈዋል። በክፉ ሐሳቦችና ግምቶች፣ በተለይ ደግሞ በስጋዊ ስሜቶችና ፍትወቶች ምክንያት በሚደርስባችሁ ፈተና አትረበሹ ወይም ተስፋ አትቁረጡ። እንዲህ አይነቱ ስቃይ ከዚህ ዓለም እንድንለይና ሞትን እንድንመኝ ያደርገናል። ምክንያቱም ሞት እግዚአብሔርን ከመበደል ይገላግለናል። እያንዳንዱ የሚያልፍ ቀን አንድ የስጋት ቀን ይቀንሳል፣ አንድ የመልካም ሥራን ቀን ይጨምራል። እነዚህ ነገሮች ሁሉ ያለ እኛ ትብብር እንደሚከናወኑ በግልጽ ተረዱ። በደመ ነፍስ የሚከናወኑ ስለሆኑ እነዚህ የመጀመሪያ ግምቶች እንዳይነሱ መከላከል አንችልም። እንዲያውም ስሜታዊው የአካላችን ክፍል ደስታ ይሰማዋል። እስከዚህ ድረስ ምንም ኃጢአት የለም። እነዚህን ነገሮች ብናውቃቸው እንኳ ልናስወግዳቸው በመሞከር በከንቱ አእምሯችንን ማስጨነቅ የለብንም። እንዲያውም በቀጥታ መታገል አያዋጣንም። ምክንያቱም ትግላችን ይበልጥ ነገሮቹ በአእምሯችን ውስጥ እንዲቀረጹ ያደርጋቸዋል። መታገል ያለብን ቀጥታ ባልሆነ መንገድ ብቻ፣ ይኸው ከእነርሱ በመሸሽ እነርሱን በመርሳትና ሌላ ነገር በማሰብ ነው። አንዳንድ መንፈሳውያን ሰዎች ባይሳካልንስ? ፈተናዎቹ ያስደስቱኛል፣ እፈልጋቸዋለሁ፣ ልሸነፍ እፈልጋለሁ ሊሉ ይችላሉ። የእኔ መልስ ግን ንጽህናን በተመለከተ የማይገባ ሕይወት የኖራችሁ ሰዎች ብትሆኑ ኖሮ ለእነዚህ ፈተናዎች በተሸነፋችሁ ነበር። ነገር ግን እነዚህን ፈተናዎች የማይፈልጉ ሰዎች ሊጨነቁ አይገባም፣ ኃጢአት አልሰሩምና። እነዚህን ኃጢአቶች እንኳ መስራት አንድ ብርጭቆ ውሃ የመጠጣት ያህል ቀላል አይደለም የሚል ነው። በዚህ ጉዳይ ላይ ራሳችሁን በመመርመር ማስጨነቅ የለባችሁም።
ራሳችሁን ከመረመራችሁ በኋላ ከዚያ በፊት የምታውቁትን ያህል ብቻ ነው የምታውቁት። አንዳንድ ሰዎች ከብዙ ምርመራ በኋላ መስማማታቸውን ያምናሉ። እስከ መድከምና ተስፋ እስከ መቁረጥ ይደርሳሉ። ሰይጣን የሚፈልገው ይህን ነው። ያለፈውን ኑዛዜያቸውን ለመድገም የሚፈልጉና ቀደም ሲል የተናዘዟቸውን ኃጢአቶች በተሻለ ሁኔታ ለመግለጽ አዲስና አጠቃላይ ኑዛዜ የሚያደርጉ ሰዎችንም ይመለከታል። ስለ እነዚህ ኑዛዜዎች እንዳትጨነቁና ዳግመኛ ስለ እነርሱ እንዳታነሱ የምነግራችሁን የአናዛዣችሁን ምክር ስሙ። ቅዱስ ዮሴፍ አለማኖ ሆይ ለምንልን።